ደህና አይደለም አጎቴ። ደህና ነኝ መድብል። አዎ ደህና አትመስልም። ምሳሌ ሂጂ፣ በቃ አንቺ ወደ ሳሎን ሂጂ። አይ አትሄድም። ከቅድስት ጋር ተጣልተሃል፣ ሂድና ታረቅ። እሱ አይሆንም። ለምን? ምንድን ነው? ክፈተውና ያው ምሳሌ ምሳሌ እጅ እዛ ቆይ፣ እጅ ሳሎን እጅ እዛ ቆይ። እሺ ብሩክ፣ ምንድን ያደረግከው? ምንድን ያደረግከው? ብሩክ፣ ምንድን ያደረግከው? ሰላም ክቡራትና ክቡራት ውድ የቻናላችን ተከታታዮች እንደምቆያችሁልን፣ የዛሬውን የምሳሌን ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥና ሳቢ እንደነበረ አንጠራጠርም። ክቡራትና ክቡራት ውድ ቤተሰቦች እንግዲህ በዛሬው ክፍል እንደተመለከታችሁት ብዙ አጓጊና ልብ አንጠልጣይ ደስ የሚሉ ነገሮች ተፈጥሯል። ባለቀ ሰዓት መድብል ከብሩኬ ጋር ሊደባደቡንም አልቀራቸውም። ወረቀቱ ላይ ምን የተጻፈ ይመስላችኋል? ውድ ቤተሰቦቼ ሀሳባችሁን ግምታችሁን ኮሜንት ላይ አስቀምጡልን። መድብል ልክ እንዳነበቡ ተናዶ ብሩኬ በጥፊ ሊመታው ነበር። ብሩኬ ደግሞ አያያዙ ጫፌን እንዳስነካኝ የሚል ነበረ። በዚህ ምክንያት ሊደባደቡ ወይ ሊጣሉ የሚችሉ ይመስላችኋል? ሁለቱ ቢደባደቡ ግን ማን የሚያሸንፍ ራሱ ይመስላችኋል? እስቲ ሀሳባችሁን ኮሜንት ላይ ገለጹልን። እኔ ግን መድብል የሚያሸንፍ ይመስለኛል። ምክንያቱም መድብል ልብ አለው፣ ጀግና ነው፣ ያገናዝባል፣ ያስተውላል። ብሩኬ ግን በደመ ነፍስ ነው የሚመራው። እስቲ ውድ የቻናሌ ተከታታዮች በዚህ ጉዳይም ታስባላችሁ? ግን ባይጣሉ በጣም የተሻለ ነው። ምክንያቱም ሁለቱ ከተጣሉ ማን አንድ ላይ ሊሆን ይችላል? ማን ጓደኝነት፣ ማን ወንድማማችነት ሊፈጥር ይችላል? ስለዚህ ውድ ቤተሰቦች በሀሳባቸው ጸንቶ ሀሳባቸውን አንድ አድርገው ተነጋግረው ተግባብተው የትክክለኛውንና አሪፉን ነገር ምርጡን ነገር ወስነው እንዲያደርጉ እየተመኘን ምሳሌ ክፍል 199 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።